የሰው ልጅ የሆነው እርሱ ቅዱሱ የእግዚአብሔር ልጅ ይባላል ሲል እዛ ቦታ ላይ መጠሪያውን በተመለከተ ከመንፈስ ቅዱስ ግብር የተነሳ ቅዱሱ የእግዚአብሔር ልጅ ተብሎ መጠራቱን ነው የሚጠቁመን እንጂ የእግዚአብሔር ልጅ መሆኑን አይደለም የሚነግረን። ግልጽ ነው። እኔና እናንተ ከየትም ተነስተን በእግዚአብሔር ምሕረት በኢየሱስ ሥራ ነው እግዚአብሔር ልጆች የሆነ የእግዚአብሔር ጸጋ ነው እግዚአብሔር ልጆች ያደረገን። ጌታ ኢየሱስ ልጅ እንዲሆን አይደለም የላከው ልጁን ነው። ወደዚህ ዓለም የመጣው የእግዚአብሔር ልጅ ነው። ቅድመ ዓለም የነበረውን ስፍራ ይነግረናል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በምን በኩል ተገለጠ? በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። የተላከው ማን ነው? አንድ ልጁ ነው። ልጁን ነው ወደ ዓለም የላከው። ወደዚህ ዓለም የመጣው ማን ነው? የእግዚአብሔር ልጅ። የተላከው የእግዚአብሔር ልጅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ ባለፈው ሳምንት በነበረን ጊዜ አምላካችን አንዱ አምላክ ከአንድ በላይ የሆነ አካል እንዳለው የሚያሳዩ ወይም የሚያስገነዝቡ የመጽሐፍ ቅዱስ ክፍሎችን ከብሉይና ከሐዲስ ኪዳን በማውጣት እየተመለከትን እንደነበረ ታስታውሳላችሁ። ይህንን ክፍል ስንጀምር የአካል ልዩነት አለ ማለት በሌላ ቋንቋ ለተለየው አካል የሚሆን ስምና ግብር አለ ማለት ነው። ስለዚህ በስሙና በግብሩ የተለየ ወይም የታወቀ አካል ያለው አምላክ ነው አምላካችን። ሶስት አካል፣ ሶስት ስም፣ ሶስት ግብር ያለው አምላክ ነው አምላካችን። ስለዚህ በዘመነ ብሉይ ወይም በብሉይ ኪዳን ቅዱሳት መጻሕፍት ከአንድ በላይ አካል እንዳለው የሚያሳዩ ጥቅሶችን ተመለከትን። እንዲሁም ደግሞ በሐዲስ ኪዳን አብና ወልድን መንፈስ ቅዱስን በተለየ ሁኔታ አካላቸውን ለይተን እንድናይ የሚያስችሉ የተወሰኑ ጥቅሶችን ተመለከትንና ሌላውን እናንተ ቤት እንድታዩት ሰጥቻችሁ እንደነበር አስታውሳለሁ። በዚህ ዙሪያ ለአጽንኦት የተወሰኑ ነጥቦችን እንዲሁ እንደተናገርኩም አስታውሳለሁ። ይህንን አስታውሳችሁና አጭር ጸሎት አድርገን ቀሪዎቹን ጥቅሶችና ከዚህ ጋር ተያያዥ የሆኑትን የመጽሐፍ ቅዱስ ሐሳቦች እንመለከታለን። የጌታ ጸጋ በነገር ሁሉ ይብዛልን። የአካል ልዩነት ስላለ ነው የስም ልዩነት የኖረው ማለታችንን ታስታውሳላችሁ። ለተለየው አካል የሚሆን መጠሪያ ነው ስም ብለናል። በተለየ አካል የተለየ ስም አለው ስንል ደግሞ እንዲሁ የተለየ ግብርም አለው ማለታችን ነው። ይሄ ለአብ ለወልድ ለመንፈስ ቅዱስ ለሶስቱም አካል ወይም ደግሞ በሶስት ስም ለሚታወቁ ሶስት አካላት ያለውን የአካል የስምና የግብር ልዩነት የሚያሳይ መሆኑን ተመልክተናል። ስም የአካሉ መገለጫ ነው። በስም ቀላቅለን ሶስቱን አካል መጥራት የአካል ልዩነትና የግብር ልዩነት መኖሩን አለመገንዘብ ይሆናል። ይህንን በጥቂቱ ለአጽንኦት ያህል መናገሬን ታስታውሳላችሁ። እንዲሁ የአካል ልዩነት መኖሩን የሚያስገነዝቡ ሐሳቦችን አሁንም ጨምረን እንመለከታለን። አጭር ጸሎት እናደርጋለን። ጌታ ሆይ አንተ አምላካችን ነህ። አንድ አምላክ የሆንከው አብ፣ ወልድ፣ መንፈስ ቅዱስ ወደዚህ ወደኛ ሕይወት በሰደድከው በላከው በሥጋ በተገለጠው በኢየሱስ እግዚአብሔር ሆይ ያደረግከውንም ምሕረትና ይቅርታ ማዳን እንዲሁ ጌታ ሆይ ስላበራህልን እናመሰግንሃለን። ዛሬም ቢሆን አብረህን ስላለህ፣ ዛሬም ቢሆን በመንፈስህ በቃልህ በነገር ሁሉ ስለምትመግበን፣ ስለምትመራን፣ ስለምታሳድገን እናመሰግንሃለን። ድንዛዜ የሚሆኑ ማስተዋልን የሚይዙ ክፉዎች በማንም ላይ ተጽዕኖ እንዳይኖራቸው በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። የክፋት አሰራር ሁሉ በስምህ የፈረሰ ይሁን። ቅዱስ አምላካችን እግዚአብሔር ሆይ በእውነት ልጅህ
አንተን ስለገለጠልን አንተም ደግሞ ልጅህ እንድናውቀው በመንፈስህ ስለረዳህን ይህም ከሰማይ በሆነ አብርሆት የገባን እውነት ስለሆነ ልጅህ እንዳስተማረን በእውነት እናመሰግናለን። ቀሪውን ሰዓት ተረከብ። በቅርብም በርቀትም ሆነው ይህን ለሚካፈሉ ሁሉ ጸጋ በክርስቶስ ይብዛ፣ አሜን። በጌታ በኢየሱስ ክርስቶስ ስም ባለፈው ካየናቸው በተጨማሪ የአካል ልዩነት መኖሩን የሚያስገነዝቡ ጥቅሶች የመጽሐፍ ቅዱስ ክፍሎች እንዳሉ፣ እነዚህ የመጽሐፍ ቅዱስ ክፍሎች በጣም ብዙ እንደሆኑ ጠቆም አድርጌያችኋለሁ። ያ ማለት ደግሞ የአካል ልዩነት ስንል የስሙንም የግብሩንም ልዩነት ጭምር የሚያስረዳ መሆኑን ባለፈው በደንብ ጠቁሚያችኋለሁ። አሁንም የምናያቸው ጥቅሶች በደንብ እንድናየው ወይም ደግሞ ይሄን እንድንረዳው ይረዳናል። ባለፈው እንደነገርኋችሁ እነዚህን የመጽሐፍ ቅዱስ ክፍሎች በዚህ መጠን ማስተዋል አንዳንድ ጊዜ ያው የግድ እንደዚህ ባለ ሁኔታ ምስጢረ ሥላሴን መማር አንዳንዴ የግድ ሳይሆን በደንብ መጽሐፍ ቅዱስን በትኩረት ለሚያይ ሰው እነዚህ ሁሉ ነገሮች በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ የምናገኛቸው እንደመሆናቸው መጠን በቀላሉ የምንረዳው ነው። ግን አንዳንዴ ያው እንዲህ ባለ መልኩ ትኩረት መስጠት አስፈላጊ ስለሆነ ነው በተለየ ሁኔታ ጥቅሶቹን አውጥተን እያየን ያለ ነው። የትምህርታችን ርዕስ ይሄንን እንድናደርግ ስለሚጋብዘን ባለፈው እስከ ፊልጵስዩስ ምዕራፍ 2 ድረስ ያለውን እስከ ቁጥር 11 ቁጥር 6፣ 9 እና 11 ላይ ያሉትን ተመልክተናቸው ነበር። ቆላስይስ ምዕራፍ 3 ቁጥር 17 ላይ እንዲህ የሚል ቃል እናነባለን። እግዚአብሔር አብን በእርሱ እያመሰገናችሁ በቃልም ቢሆን ወይንም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። እግዚአብሔር አብን እግዚአብሔር አብ ብሎ በተለየ ስሙ ሲጠራው እናያለን። እግዚአብሔር አብን በእርሱ እያመሰገናችሁ። እርሱ ማን ነው? ጌታ ኢየሱስ በስም ተጠቅሷል። አብ እና ኢየሱስ ወይም ደግሞ እግዚአብሔር አብን የምናከብርበት፣ እግዚአብሔር አብን የምናመሰግንበት፣ የምናደርገውን ሁሉ የምናደርግበትን ማንነት እናያለን። እርሱም ያው ወልድ ነው። እዚህ ጋር ኢየሱስ ተብሎ ተጠርቷል። የምታደርጉትን ሁሉ በቃልም ይሁን በሥራ በኢየሱስ ስም አድርጉት። ስለዚህ እግዚአብሔር አብን በማን አመስግኑ? በወልድ ወይም በኢየሱስ አመስግኑ ይለናል። ስለዚህ በዚህ ቃል ውስጥ አብና ወልድ በተለየ አካል እናያቸዋለን፣ በተለየ ስምም ጭምር። በተለየ አካል እናያቸዋለን፣ በተለየ ስምም ጭምር። በተለየ አካል አብ እግዚአብሔር አብ ተብሎ ተጠርቷል። ደግሞ እግዚአብሔርን የምናመሰግንበት ምክንያት በሥጋ የተገለጠው ጌታ ኢየሱስ መሆኑን በግልጽ ይነግረናል። ስለዚህ አብን በኢየሱስ እናመሰግናለን። እግዚአብሔር አብን በሥጋ በተገለጠው አምላክ ከፍ ከፍ እናደርገዋለን። ስለዚህ አብና ወልድ ወይም አብና ጌታ ኢየሱስ በተለየ ማንነት መጠራታቸውን እናስተውላለን። ቀጣዩን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ያለውን ጥቅስ እንመለከተዋለን። ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን። ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። እግዚአብሔር አብን በተለየ ሁኔታ ይጠራዋል። ከጌታችንም ብሎ በተጨማሪ ከእግዚአብሔር አብ በደንብ አስተውሏቸው እነዚህን ጥቅሶች። በእርግጥ ተጨማሪ ጥቅሶችን ስናይ አብ እያለ ያለው ኢየሱስን እንዳልሆነ ወይም ደግሞ ወልድን እንዳልሆነ ወይም የሰው ልጅ የሆነውን አምላክ እንዳልሆነ እናያቸዋለን። በቀጣይ ጥቅሶች ይህ ሐሳብ በደንብ ፈክቶና በርቶ ስለምናየው አንዳንድ ቦታ እንዲህ ተያይዞ የተጠቀሱ ጥቅሶችን ራሱን ነው የሚል ይሄ የሰባሌዎስ ትምህርት ያላቸው ሰዎች ወይም ሥላሴን የማይቀበሉ ሰዎች አንዱን አካል አብም ወልድም መንፈስ ቅዱስንም ብለው የሚጠሩ ሰዎች እንደዚህ አይነት ልክ ያልሆነ ነገር ይናገራሉ። የሆነ ሆኖ አሰግድ ከተባለ በኋላ ላይከም ቢል
ምን ማለት ነው? አሰግድም ላይከም አሰግድ ነው ማለት ነው። ወይም ላይከም ራሱ አሰግድ ነው ማለት ነው። አዎ እኔ እንትናም ካልኩ ጨመርኩ ማለት ነው አይደል? ሌላ ነገር አከልኩ ማለት ነው እንጂ አሰግድ ማለትም ላከ ማለትም አበበ ማለትም እንትና ብል ለአንዱ አካል በጣም የተለያየ ስም እየተናገርኩ ነው ያለሁት እና እገሌ ብዬ ከጠራው በኋላ እገሌም ካልኩኝ ቋንቋው ራሱ ፊደሉ ራሱ የሚያክል መሆኑን የሚጨምር መሆኑን ወይም ሌላኛውን የሚጠራ መሆኑን ያስታውቃል። ይሄ ምንም አንድ ፊደልና አማርኛ ቋንቋ ላይ ብዙ መነታረክ አያስፈልግም። ቀጣይ ጥቅሶቹና ሐሳቦች ይሄንን በደንብ እያፈኩ እያጎሉ እያሳዩን ስለሚሄዱ ስለዚህ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ከእግዚአብሔር አብ ካለ በኋላ ከጌታችንም ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል እና አብና ጌታ ኢየሱስ ክርስቶስን አሁንም እንዲሁ በተለየ ማንነት መጥራቱን እናያለን። ወደ ቲቶ እንሻገራለን። ቲቶ 1:1 አነበዋለሁ። እንዲሁም ቁጥር 4 የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ። የእግዚአብሔር ባሪያ በመሰረቱ የእግዚአብሔር ባሪያ የኢየሱስን ባሪያ በተለያየ ቦታ በተለያየ ሁኔታ ይጠቀምበታል። ያው አብ ማለት እግዚአብሔር እንደሆነ እንዲሁ ወልድም እግዚአብሔር ስለሆነ እሱን በክፍሉ እናየዋለን። የሆነ ሆኖ ያሰመርኩበት ወይም ደግሞ እንድናየው የፈለግኩት አብም ወልድም መንፈስ ቅዱስም የተጠሩበትን ወይም ደግሞ አብና ወልድ በተለየ አካል የተጠቀሱበትን እንድናስተውለው ነው። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። እግዚአብሔር አብ፣ ጌታ ኢየሱስ እና እንደ አምልኮት ያለውን እውነት እንዲያውቁ የተላከ ይላል። ይሄ መልእክቱ ነው። ቁጥር 3 ላይ በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ ይልና 4ኛ ቁጥር ላይ በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። አብን እንዲሁ ጌታ ኢየሱስ ክርስቶስን ለይቶ መጥራቱን እናያለን። አሁንም የስም ልዩነት እናያለን። ልክ በዛው ሁኔታ የአካልም የግብርም ልዩነት አለው። ያንን ዝርዝር በሚቀጥለው እናያለን። አሁን የስም ልዩነቱ የተለያየ ማንነት መሆኑን እንድናስተውል ነው። እነዚህን ጥቅሶች በዚህ መጠን አሁንም ማየት ያስፈለገን። እቀጥላለሁ። ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ያለውን ብንመለከተው እስከ ቁጥር 4 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማት በተፈጠሩበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማት የተፈጠሩበት ልጁ እና ደግሞ በተለያየ ዘመን በነቢያት የተናገረውን እና አሁን በልጁ የተናገረውን እናያለን። በልጁና በነቢያት የተናገረውን እናያለን። እግዚአብሔርን እናያለን፣ የኢየሱስ ክርስቶስ አባት የሆነውን ደግሞም ዓለማት የተፈጠሩበትን ልጁን እናያለን እና ልጁን እንደዚህ ይለዋል፣ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። በግርማው ቀኝ ማለት በአብ ቀኝ ማለት ነው። እግዚአብሔርን ክብር ጌታ ኢየሱስን በአባቱ ቀኝ ቆሞ አየዋለሁ። ባለፈው ተመልክተናል። ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ በአብ ቀኝ ቆሞ ያየውን ኢየሱስ ክርስቶስን በአባቱ ቀኝ በማለት መናገሩን አስታውሰናል እና አብን እና በቀኙ ያለውን ወልድን በዚህ አይነት መልኩ ለይቶ አሳይቶናል እና አሁንም በዚህ ጥቅስ ውስጥ እግዚአብሔር አብን እናያለን። አስቀድሞ በነቢያት በኋላ ደግሞ በልጁ የተናገረውን፣ ከዛ ሲቀጥል ደግሞ ጌታ ኢየሱስን እናየዋለን። የእግዚአብሔር ልጅ የሆነውን ቀድሞ ዓለማት የተፈጠሩበትን አሁን ደግሞ የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ ሆኖ የተገለጠውን
ስልጣን ባለው ቃሉ ሁሉን ደግፎ የያዘውን ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠውን እናያለን። ስለዚህ ዕብራውያን ምዕራፍ 1 ከ1 እስከ 3 ባለው ክፍል ውስጥ አብንም ወልድንም ወይም ደግሞ አብንና የአብን ልጅ ወይም ደግሞ አብንና የአብን ቃል ወይም ደግሞ አብንና አብ ዓለማትን የፈጠረበትን ሕያው የሆነውን ልጁን እንመለከታለን። ዓለማት የተፈጠሩበትን ልጁን እና እግዚአብሔር አስቀድሞ በነቢያት በኩል በብዙ አይነት መንገድና ጎዳና ተናግሮ አሁን ግን ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ነው የሚለው። ስለዚህ እግዚአብሔር ማለት ወልድ አይደለም፣ ልጁ አይደለም። እግዚአብሔር ማለት ወልድ አይደለም፣ ወይም ደግሞ አሁን እየተናገረ ያለው ስለ ወልድ አይደለም። እግዚአብሔር ብሎ ቀድሞ በነቢያት በኋላ በልጁ የተባለለት አብ ነው። ደግሞ ወልድን እናየዋለን። ይሄ ግልጽ ነው ሐሳቡ። እዚሁ ዕብራውያን 9:14 ላይ ዕብራውያን 9:14 ላይ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይላል እና ጌታችን ኢየሱስ ክርስቶስ በዘላለም መንፈስ ራሱን ለእግዚአብሔር አቅርቧል። ስለ እኛ በደሙ በኩል ያደረገውን አገልግሎት ነው የሚያሳየን። ስለዚህ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻው ይሆን። የደማው የተሰቀለው በመስቀል ላይ ያየነው ወልድ ነው፣ ወይም ደግሞ ክርስቶስ የሆነው ኢየሱስ ነው፣ ወይም ደግሞ በሥጋ የተገለጠው አምላክ ነው። በምንም ተአምር እንደው ካልዞረብን ካልተዟዟረብን በቀር እግዚአብሔር አብ ተሰቀለ እንላለን። እግዚአብሔር አብ ተሰቅሏል። ለእኛ በጣም ቀላል ነው። በሌላ ቋንቋ አብ ወልድ መንፈስ ቅዱስ አንድ አካል ነው የሚሉ ሰዎች አብ ተሰቅሏል እያሉ ነው፣ መንፈስ ቅዱስም ተሰቅሏል እያሉ ነው። እና እነዚህን ሁሉ የመጽሐፍ ቅዱስ ሐሳቦች ወይም ደግሞ የመጽሐፍ ቅዱስ እውነቶች በዜሮ የሚያባዛና እንደውም ይህን ጥሎ ሌላ መጽሐፍ መፈለግ ሳይሻል አይቀርም። ሥላሴን ለመካድ ወይም አብ ወልድ መንፈስ ቅዱስን የተለየ አካል የተለየ ስምና የተለየ ግብር ያለው አምላክ መሆኑን ለመካድና አንድ አካል በተለያየ ጊዜ እንዲህ ባለ ሁኔታ ተገለጠ ብሎ ሌላ ትምህርት ለማስተማር መጽሐፍ ቅዱስን እንዳለ መወርወር ያስፈልጋል። ይሄን መጽሐፍ ቅዱስ ይዞ ግን እንደዚህ መሆን በጭራሽ እድል አይሰጥም። ይሄንን በደንብ ልናስተውለው ይገባል። ስለዚህ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ለእግዚአብሔር ራሱን ያቀረበው ማን ነው? ያቀረበው ለማን ነው? ለእግዚአብሔር። አዎ ራሱን ነው ያቀረበው። ራሱን ለእግዚአብሔር አቀረበ። ይሄ በዛኛው ሐሳብ ትርጉም ይኖረዋል? ይሄ በዛ በተሳሳተው ትምህርት ትርጉም ይኖረዋል? በጭራሽ ትርጉም ያጣል። ለእግዚአብሔር ያቀረበ ለእግዚአብሔር ራሱን ያቀረበው ጌታ ኢየሱስ ክርስቶስ ነው እና ክርስቶስ መስዋዕት ሆኖ ቀርቧል። ስለኛ እኛን ወክሎ የቀረበው ወደ እግዚአብሔር ነው። ለእግዚአብሔር ነው ራሱን ያቀረበው። ስለዚህ በእግዚአብሔር ፊት ጌታ ኢየሱስ ክርስቶስ በደሙ ስለኔና ስለናንተ መቅረቡን እና ሕያው የሆነ ደሙን ማቅረቡን ያሳየናል። የቀረበው በአብ ፊት ነው፣ በእግዚአብሔር ፊት። ይሄ የተገለጠ እውነት ነው። አብና ወልድን መስዋዕት የሆነውና መስዋዕት ተቀባይ የሆነውን አብን እናያለን። አንድ ልጁን አሳልፎ የሰጠውና ደግሞ ተላልፎ የተሰጠውን ወልድን እንመለከታለን። ሁለቱ የተለያዩ አካላት መሆናቸውን በግልጽ መስዋዕት ተቀባዩንና መስዋዕት ሆኖ የቀረበውን መስዋዕት አቅራቢውን እናየዋለን። ይህም በደንብ ማስተዋል ያስፈልጋል። ቅዱስ ጴጥሮስም በአንደኛ መልእክቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 እና ቁጥር 2 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በጳንጦስና በገላትያ በቀጶዶቅያ በእስያም በቢታንያም ለተበተኑ መጻተኞች ሰላም እና ጸጋ ይብዛላችሁ ይላል። ይሄ እዚህ ላይ አብ ወልድንም መንፈስ ቅዱስንም እናያለን። በተለየ ስማቸው ስለ ወልድና ስለ መንፈስ ቅዱስ እመለሳለሁ። ለዚህ ነው እንዲሁ የአካል ልዩነት የስም ልዩነት ላይ ብቻ ትኩረት እያደረኩ የምመለሰው። በመለኮታዊነት ጉዳይ ሶስቱም አካል እግዚአብሔር ተብለው መጠራት በመቻላቸው ጉዳይ
አብ ወልድ መንፈስ ቅዱስ አንድ አምላክ ብለን በኩል ደረጃ መናገራችን ሶስት አምላክ ሳይሆን አንድ አምላክ ማለታችን ጉዳይ ያው መለስበታለሁ። አሁን ባለን ሁኔታ አብ ወልድ መንፈስ ቅዱስ በተለየ አካል የተጠቀሱበትን እንዲሁም አካሉን ስንጠራ ስምና ግብርን የሚያመለክቱ ሐሳቦችን እንድናይ ነው። አሁን እግዚአብሔር አብ አስቀድሞ እንዳወቃቸው ይላል በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት ይላል። በእግዚአብሔር አብ ደም አንልም አይደል? አዎ እንደው በመንፈስ ቅዱስ ደም ይባላል። እንደው ጭራሽ እኮ አይደል? በፍጹም አንልም። ሊሆን አይችልም። አንድ ቦታም አልተባለም፣ ሊባልም አይችልም። እና የተረጨንበት ደም የማን ደም ነው? የኢየሱስ ክርስቶስ ደም ነው። የተቀደስንበት መንፈስ የእግዚአብሔር መንፈስ ቅዱስ ነው። ደግሞ እግዚአብሔር ለዚህ ከዘመናት በፊት ያውቀናል። እግዚአብሔር አስቀድሞ የወሰነው ውሳኔ ነው በኢየሱስ ክርስቶስ መገለጥና በመንፈስ ቅዱስ በሆነው መቀደስ የሆነልን። ስለዚህ ይሄንን እናያለን። ይሄ በተለየ ማንነት መጠራቱን እናያለን። ቀድሞ እግዚአብሔር አብ የሚያውቀን መሆኑን በእግዚአብሔር አብ መታሰባችን በመንፈስ ቅዱስ እንድንቀደስ መፈለጉን እና በመንፈስ ቅዱስ መቀደስ ማለት ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የሆነውን ነገር ወደኛ ሕይወት በማምጣት በመንፈስ ቅዱስ ይህንን ከመረዳት ጋር ይህንን ከማመን ጋር ይህንን ከመቀበል ጋር ተያይዞ የሆነ ነው። ስለዚህ ደሙ ተረጭቶ የታደገንን ደግሞ ይህን እውነት ወደ ሕይወታችን ብርሃን ሆኖ ያመጣውን ደግሞ አስቀድሞ ያወቀንን እግዚአብሔር አብን በተለየ ስም ሲጠራ እናያለን። አብ መንፈስ ቅዱስ ወይም መንፈሱን እንደገናም ደግሞ ማንን? አዎ ኢየሱስን በደሙ የታደገንን። እዚሁ ምዕራፍ ቁጥር 20 እና ቁጥር 21 ላይ እንደዚህ ይላል፣ ዓለም ሳይፈጠር እንኳ አስቀድሞ ታወቀ ካለ በኋላ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። እግዚአብሔር አስቀድሞ ዓለም ሳይፈጠር አስቀድሞ በዘላለማዊ ዕውቀቱ ውስጥ የሚያውቀው ነው። በእግዚአብሔር ዘንድ አዲስ አይደለም የሆነውና የሚሆነው ነገር። የሆነ ሆኖ እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ይላል። እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ይውላችሁ ከሙታን ባስነሳው ይላል ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ። ከሙታን አስነሺው ማን ነው? እግዚአብሔር አብ። ከሙታን የተነሳው ማን ነው? ኢየሱስ ክርስቶስ። ከሙታን አስነሺ፣ ከሙታን ተነሺ። ከሙታን የተነሳውን ከሙታን ያስነሳውን ይህንን ማዟዟር መደበላለቅ አይቻልም። አስነሺውና ተነሺው በተለየ ስምና በተለየ ግብርም ነው የተገለጠው። አብ የያዘውን ስፍራ እዩ። ግብር ማለት ተግባር ብቻም ሳይሆን ከባህሪ ጋር ከማንነት ጋር መገናኘቱን ከዚህ በፊት ጠቆም ማድረግ ያለው እሱን ወደ ክፍሉ ስንመጣ እንመለከተዋለን። የሆነ ሆኖ ግን አብ የያዘውን ስፍራ እዩ። ይሄ ተገላብጦ በንግግር እንደው በዳህጸ ልሳን ወይም ደግሞ በአፍ ወለምታም ቢሆን እንዲህ ተዘዋዝሮ ስፍራውን ለቆ ሌላ አይነት መልክ መያዝ አይችልም። አዳልጦን እግዚአብሔር ወልድ አብን አስነሳው አንልም። በምንም አይነት መልኩ ይሄንን አናገላብጠውም፣ ልናገላብጠው አንችልም። ምክንያቱም ወልድ በማንነቱ የያዘው ስፍራ በግብር እኛን ለማዳን የያዘው ስፍራ የወልድ ስፍራ ነው። የወልድ ስፍራ ነው። እንደውም አንድ ጊዜ በጣም በሚገርም ሁኔታ አንድ ስዕል አይቼ፣ ያው ስዕል ዞሮ ማንም ስለሚስለው ማንም እንደ ልቡ ስለሚያደርገው አሁን እሱን ቁም ነገር አድርጌ ልናገር አይደለም፣ ግን አንድ መስቀል ላይ እንደዚህ አንድ ግንድ ላይ 3 መስቀል እንደዚህ የያዘች አንዲት ሴት በትልቁ ማን እንደተሸከመችው አላውቅም። እኔ ስም ሰጥተዋታል ግን አላውቅም። እና እንደዚህ መስቀል ተሸክማ አንድ ነው መስቀሉ እዚህ ጋር ይሄ ጥሩ የቴሌቪዥን አንቴና የመሰለ ግንድ ላይ እንደዛ አይነት ነገር አይቼ በጣም ገርሞኝ ነበር። የሆነ ሆኖ በምንም ተአምር 3 መስቀል ካየን ተራራ ላይ ሁለቱ ዛና እዚህ ወንበዴዎች ናቸው። በማለት የተሰቀለው የእግዚአብሔር ልጅ እና አብ ወልድ መንፈስ ቅዱስ መስቀል ላይ አልወጣም። ሶስቱ አካል አንድ ነው ብሎ መናገር ሶስቱንም መስቀል ላይ ማውጣት ነው እና ወይም ደግሞ ሶስቱንም እንደ አብ ይህን የመስቀሉን ስራና የመንፈስ ቅዱስን ስራ መካድ ነው። ወይም ደግሞ ሶስቱንም የአብና የወልድን ጨፍልቆ ወደ መንፈስ ቅዱስ ማምጣት ነው። ድብልቅልቅ ያለ ትምህርት ነው።
ዞሮ ዞሮ መጽሐፍ ቅዱሱ በጣም ግልጽ ነው። ክብር ለአምላካችን ይሁን። ምንም ግራ የገባው አይደለም። በደንብ የተገለጠ ነው። ይሄንን በደንብ አስተውሉ እና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እዚሁ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። ክብርና ምስጋናን የተቀበለው ማን ነው? ወልድ። ክብርና ምስጋናን የተቀበለው ማን ነው? የሰው ልጅ የሆነው። ክብርና ምስጋናን የተቀበለው ማን ነው? ኢየሱስ ክርስቶስ የሆነው ኢየሱስ። ከማን ነው ክብርና ምስጋናን የተቀበለው? ከአብ። ሲጠመቅ በእርሱ ደስ የሚለኝ የምወደው ልጄ ያለ፣ እንደገና ማቴዎስ 17 ላይ በመለወጥ ተራራ ላይ አሁንም እርሱን ስሙት የምወደው ልጄ ይሄ ነው በማለት ይውላችሁ ጴጥሮስ ክብርና ምስጋናን ከአባቱ ተቀብሏል አለ እና እግዚአብሔር ምን ብሎ አመሰገነው? ምን ብሎ አከበረው? ልጁ መሆኑን በማረጋገጥ ማለት ከሁሉ በላይ በሆነው ልዑል አምላክ አይሁድ እንደ ሐሳዊ መሲህ ለቆጠሩት ሊሰቅሉት ለሚያሳድዱት ለኢየሱስ ክርስቶስ ለሆነው ለኢየሱስ እግዚአብሔር አብ ከገናናው ክብር፣ ደስ ይለኛል ይሄ ቃል፣ ከገናናው ክብር እጅግ በጣም ከፍ ካለው የገነነው ሞገስ ከገናናው ክብር ተናገረ። ከላይ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ያ ድምፅ በመጣለት ጊዜ የገደል ማሚቱ አይደለም የተናገረው፣ አንዱ አካል አይደለም፣ እዛ ጋር ሆኖ ነጥሮ ደግሞ የመጣ ሌላ የዛው አካል ድምፅ አይደለም። ይህ ግልጽ ነው። ምክንያቱም ክርስቶስ በእንዲህ አይነት ሁኔታ ተራራው ላይ በነበረበት ጊዜ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው ጥቆማም አለበት። ያ የሚል ያ ድምፅ በመጣለት ጊዜ ግልጽ በሆነ ሁኔታ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። ክብርና ምስጋናን የተቀበለው ከማን ነው? ከአባቱ ነው፣ ከእግዚአብሔር አብ። የምስጋናውና የክብሩ ሁኔታ ልጅ መሆኑን፣ ተወዳጅ ልጅ መሆኑን እግዚአብሔር አብ ከላይ መናገሩ ነው። ስለዚህ እግዚአብሔር አክብሮታል ይልና እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ ላንብቦ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቅቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። እግዚአብሔር ይመስገን። ከዚህም ይልቅ የጸና የትንቢት ቃል አለን አለ። ታቦር ተራራ ላይ ወይም ደግሞ በመለወጥ ተራራ ላይ የተደመጠውን ያንን መነሻ አድርገን እሱን ብቻ ይዘን አይደለም የምንናገረው። ከዚህም የላቀ በምንድን ነው የላቀው? ዘመን አልፎ ተፈትኖ እኛ እጅ ላይ የቀረ የእግዚአብሔር ቃል አለ። ይሄንን ከዚህ በፊት ወዳየናቸው የብሉይ ኪዳን ጥቅሶች ብንወስደው ከዘፍጥረት 1:1 ጀምሮ ኤሎሂም ከሚለው በእኛ የአማርኛ መጽሐፍ ቅዱስ አምላክ ወይ እግዚአብሔር ተብሎ ከተተረጎመው ግን ከአንድ በላይ የሆነ አካል ያለው ባለፈው ጠቆም አድርጌያቸዋለሁ። የዕብራይስጡን እንደው ትርጉም እንኳን መስማት ባንችል ማለት ዛሬ ብዙ ያንን እንዲህ ያያዝም ምን ተረጉምባቸው ብዙ ነገሮች አሉ። እንደው ያንን እዛ ያህል እንኳን ነገር ውስጥ መግባት ባንችል ዝም ብለን የዕብራይስጡን መጽሐፍ ቅዱስ የዘፍጥረት ምዕራፍ 1ን እንኳን ብታዩት እግዚአብሔር በሚለው ቦታ ሁሉ ኤሎሂም የሚለውን ቃል ነው የሚጠቀመው። ኤሎሂም የሚለው ቃል ባለፈው እንዳል አምላኮች ወይም አማልክት የሚል ከአንድ በላይ የሆነ አካል ያለው እኩል በሆነ ክብርና ማንነት የሚጠራውን ልዑል አምላክ የሚያመለክት ነው። ብዙ ጊዜ አማልክት የሚለው ቃል ወደኛ ማንነት ሲመጣ ከብዙ ጣዖታትና ከብዙ ነገር ጋር ስለሚያያዝ ይሄን በማሰብ ይመስላል። ኤሎሂም የሚለው እግዚአብሔር በሚለው ስም የሁሉ ገዢ በሚለው ስም እግዚአብሔር ዓለማት ጌታ ወይም የዓለም ጌታ በሚለው ስም ተተርጉሞ የምናየው ግን ወደ ዕብራይስጡ ብንሄድና ኤሎሂም የሚለውን ብንመለከተው ኤሎሂም መዝገበ ቃላት ላይ ማየት ትችላላችሁ። ምን ማለት እንደሆነ ማየት ትችላላችሁ። ኤሎሂም የሚለው ቃል ይሄንን ቃል ነው የሚተካው። ግን ፈጠሩ አይደለም የሚለው እንደ አንድ አምላክ ፈጠረ ነው የሚለው። ማሰሪያ አንቀጹ ፈጠረ ነው። በመልካችን እንደ ምሳሌያችን እንፍጠር ያለው እግዚአብሔር
በመልኩ እንደ ምሳሌው መፍጠሩን ይነግረናል። ፈጠሩ ሳይሆን ፈጠረ ነው የሚለን። መለኮት አንድ መሆኑን ያሳያል። ማሰሪያ አንቀጾቹ በእንዲህ አይነት ሁኔታ ፈጠሩ አለማለቱን በመፍጠር በመለኮታዊ ስልጣን እና ኃይል አምላክ የሚለውን ስንመለከት በደንብ ይህን ሐሳብ እንመለስበታለን። ምንም ልዩነት አለመኖሩን መለኮታዊው ነገር ላይ ልዩነት አለመኖሩን እናያለን። መለኮት በመሆኑ ላይ ባለፈው እንዳየነው አምላክ ማለት አምላካችን አንድ አምላክ ነው ብለናል። አምላክ የምንለው አምላካችን ሶስት አካል ያለው አንድ አምላክ ነው። ሶስት አካል ስንል አብ ወልድ መንፈስ ቅዱስን ወይም አብ ወልድ መንፈስ ቅዱስን በተለየ ስምና በተለየ አካል መገለጣቸውን እንደሚያሳይ ተመልክተናል። ስለዚህ ኤሎሂም ወይም ደግሞ ከእግዚአብሔር መለኮታዊ አካል ጋር ተያይዞ በብዙ ቁጥር የተጠቀሱት እስከ ኢሳይያስ 48:16 ድረስ የተመለከትናቸው የብሉይ ኪዳን ጥቅሶች የጸና የትንቢት ቃል ቀድሞው የተነገሩ የነቢያት መጻሕፍት ናቸው። በነዛ መጻሕፍቶች ውስጥ ያለው ነገር አሁን ተራራ ላይ ተገልጦ ድንገት ከላይ ድምፅ መጥቶ ልጄ ነው ስላለ አሁን እዚህ ቦታ ላይ ተመስርቶ በዚች ጥቅስ ላይ ቆመን አይደለም ስለ ኢየሱስ ክርስቶስ ክብርና ኃይል እየተናገርን ያለ ነው። ከዚህም ይልቅ የጸና የትንቢት ቃል አለን። አንድ ጥቅስ አይደለም ማለታችን። ወይም ደግሞ ጴጥሮስ የተናገረው ማቴዎስ 17 ላይ ያለው አንድ ክስተት አይደለም። ጌታ ኢየሱስ ክርስቶስንና አብን በእንዲህ አይነት ሁኔታ ለይተን ወልድ ከአባቱ ክብርን ሲቀበል ልጄ ሲባል የተመለከትንበትን ሁኔታ የምናወራው የጸና ይሄንን የሚያረጋግጥ የትንቢት ቃል ስላለን ጭምር ነው እያለን ያለ ዮሐንስ በአንደኛ መልእክቱ ምዕራፍ 4 ቁጥር 9 ላይ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። የተላከው ማን ነው? አንድ ልጁ። ላኪው ማን ነው? እግዚአብሔር። እግዚአብሔር ማን ነው? የልጁ አባት ወይም የኢየሱስ ክርስቶስ አባት። በመሰረቱ አሁንም እናስተውል። ልጅ እንዲሆን አይደለም የላከው። ከመጣ በኋላ ቤተልሔም ዋሻ ሲወለድ የሰው ልጅ ሆነ እንጂ እግዚአብሔር ልጅ አልሆነም። በደንብ ስሙ። ወልድ ከድንግል ማርያም ተወልዶ በስጋ ሲገለጥ የሰው ልጅ ነው የሆነው። የሰው ልጅ የሆነው እርሱ ቁጥር 35 ሉቃስ 1 ላይ ቅዱሱ የእግዚአብሔር ልጅ ይባላል ሲል እዛ ቦታ ላይ መጠሪያውን በተመለከተ ከመንፈስ ቅዱስ ግብር የተነሳ ቅዱሱ የእግዚአብሔር ልጅ ተብሎ መጠራቱን ነው የሚጠቁመን እንጂ የእግዚአብሔር ልጅ መሆኑን አይደለም የሚነግረን። ግልጽ ነው። እኔና እናንተ ከየትም ተነስተን በእግዚአብሔር ምሕረት በኢየሱስ ሥራ ነው የእግዚአብሔር ልጆች የሆነ። የእግዚአብሔር ጸጋ ነው የእግዚአብሔር ልጆች ያደረገ። ጌታ ኢየሱስስ የላከው እኮ ልጁን ነው። ልጅ እንዲሆን አይደለም የላከው። አንድ ልጁን ነው የሰጠው ልጁን ነው የላከው ልጁን ነው። ወደዚህ ዓለም የመጣው የእግዚአብሔር ልጅ ነው። ቅድመ ዓለም የነበረውን ስፍራ ይነግረናል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አሁንም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በምን በኩል ተገለጠ? በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። የተላከው ማን ነው? አንድ ልጁ ነው። ልጁን ነው ወደ ዓለም የላከው። ወደዚህ ዓለም የመጣው ማን ነው? የእግዚአብሔር ልጅ። የተላከው የእግዚአብሔር ልጅ ነው። ፍቅርም እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። እግዚአብሔር ላከ፣ እግዚአብሔር ወደደን፣ የኃጢአታችን ማስተስሪያ እንዲሆን አንድ ልጁን ወደዚህ ዓለም ላከው፣ ወደዚህ ዓለም አስገባው። ስለዚህ የእግዚአብሔር ልጅ ኢየሱስ ከእግዚአብሔር አብ በተለየ አካል ወደዚህ ዓለም እንደመጣ እንደተላከ፣ አብ ደግሞ በተለየ አካል ላኪ ሆኖ መገለጡን ልጁን ወደ ዓለም ማስገባቱን እናያለን። በምንም ተአምር አብና ወልድ አንጨፈልቅም፣ አንቀላቅልም፣ አንደባልቅም። አብ አብ ነው፣ ወልድ ወልድ ነው። አብ ወልድ አይደለም፣ ወልድ አብ አይደለም። ይህንን በደንብ ማስተዋል ያስፈልጋል። አንደኛ ዮሐንስ አሁንም ምዕራፍ 5 ቁጥር 10 ላይ እንደዚህ የሚል ቃል እናነባለን። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክርነት ስላላመነ ሐሰተኛ አድርጎታል። ማንን ነው ሐሰተኛ ያደረገው? እግዚአብሔርን። ኢየሱስን በእግዚአብሔር ልጅነቱ አለመቀበል ልጄ ያለው እግዚአብሔርን ውሸታም እያለ ነው። ልጁን አይደለም ውሸታም እያለ ያለው። ኦልሬዲ ልጁን ውሸታም ብሎታል። ምንም ጥርጥር የለው። ምክንያቱም ልጁን በልጅነቱ አለመቀበል ማለት ኢየሱስ ክርስቶስን
በእግዚአብሔር ልጅነቱ አለማመን ማለት ነው። ይሄንን ነውር የሚሰራ ወይም የሚፈጽም ሰው ገባውም አልገባውም ሌላም በደል አለበት። እግዚአብሔር ስለ ልጁ የመሰከረው ምስክርነት ነው የሚቃወመው። እግዚአብሔር ኢየሱስን ልጄ ማለቱን ነው የሚቃወመው። ይሄንን ስላላመነ እግዚአብሔርን ሐሰተኛ አድርጎታል። ስለዚህ አንድ ሰው ኢየሱስ የእግዚአብሔር ልጅ አይደለም ሲል እግዚአብሔር ውሸታም ነው እያለ፣ እግዚአብሔር ስለ ልጁ የመሰከረው ምስክርነት ስህተት ነው እያለ፣ ይሄንን ዝም ብሎ እንደፈለጉ ተነስቶ እግዚአብሔር ልጅ የለውም የእግዚአብሔር ልጅ አይባልም የእግዚአብሔር ልጅ የሚለው ነገር እንደው ምናምን ማለት አይቻልም። በሌላ ቋንቋ እግዚአብሔር አብ ስለ ልጁ የተናገረውን ቅዱሳት መጻሕፍት ስለ ኢየሱስ የሕያው እግዚአብሔር ልጅ የተናገሩትን በመቃወም እግዚአብሔርን መቃወም ነው ይሄ። ስለዚህ ስህተቱ እግዚአብሔርን መቃወም ወይም እግዚአብሔርን ውሸታም የማለት ጭምር ነው። ስለዚህ በእግዚአብሔር ልጅ የሚያምን ነው በነፍሱ ምስክርነት ያለው ይለናል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው እና የእግዚአብሔር ልጅ ወልድ ነው፣ የእግዚአብሔር ልጅ ኢየሱስ ነው እንጂ እግዚአብሔር አብ አይደለም። ይህንን ማስተዋል የግድ ነው። መልካም። አሁንም ሁለተኛ ዮሐንስ 1:3 ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነተኛ ፍቅር ከኛ ጋር ይሆናሉ። ከእግዚአብሔር አብና ይሄ ደግሞ ይለያል። ከአብ ልጅ ቃል በቃል አይደል? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ። ክብር ለስሙ ይሁን። ይሆናሉ ሆነዋልም፣ እግዚአብሔር ይመስገን። እና ከእግዚአብሔር አብና ከአብ ልጅ ከኢየሱስ በጣም ግልጽ ያለ ነው። የአብ ልጅ ነው ኢየሱስ። እግዚአብሔር አብ የኢየሱስ አባት ነው፣ የኢየሱስ አባት ነው። ያዕቆብ 1:27 ይሄንኑ እውነት ነው የሚያረጋግጥልን። እንደዚህ ይላል ቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም ከመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በማን ዘንድ? በእግዚአብሔር አብ። እግዚአብሔር አብን በተለየ ማንነቱ ይጠራዋል። በእግዚአብሔር አብ። ይሁዳ 1:1 እና 1:25 ይሁዳ 1:1 እና 1:25 እንመለከታለን። ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን፣ አሜን። እግዚአብሔር ይመስገን። ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን፣ አሜን። በኢየሱስ እግዚአብሔር ይክበር እያለን፣ በኢየሱስ እግዚአብሔር ይመስገን እያለን፣ ብቻውን አምላክ የሆነው ብቻውን መድኃኒት የሆነው ልዑል የሆነው እርሱ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ይሁንለት። ስለዚህ እግዚአብሔር አብን በጌታችን በመድኃኒታችን በኢየሱስ ክርስቶስ ማመስገኑን እናያለን። እንግዲህ አብ፣ ወልድ፣ መንፈስ ቅዱስ ብለን ስንናገር የአካል ልዩነት የስምም ልዩነት መኖሩን በግልጽ በሚያሳዩ በእነዚህ የመጽሐፍ ቅዱስ ሐሳቦችና ከዚህ በኋላ ደግሞ በተለየ ሁኔታ አብን፣ ወልድንም መንፈስ ቅዱስንም እንመለከታለን። ይህንን ከመቋጨታችን በፊት በስም 3 የሆነውን እግዚአብሔርን ወይም አብ፣ ወልድ፣ መንፈስ ቅዱስን በዚሁ አይነት ሁኔታ እንድናየው የሚያስችሉ ሌሎች ጥቅሶች አሉ እና ክብር ለአምላካችን ይሁን፣ ክብር ለሥላሴ ይሁን፣ ለአብ፣ ለወልድ፣ ለመንፈስ ቅዱስ ማለት ይሄ ነው። ስለዚህ ሥላሴ ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው እና ለአብ፣ ለወልድ፣ ለመንፈስ ቅዱስ ክብር ይሁን። በተካከለ አካል መለኮታዊ አካል አንድ አምላክ የሆነው አብ፣ ወልድ፣ መንፈስ ቅዱስ በእንዲህ አይነት ሁኔታ ፍንትው ባሉ በብዙ የመጽሐፍ ቅዱስ ክፍሎች ለሁላችንም ግልጽ ነው። አሁንም እግዚአብሔር ይጨምርልናል። እግዚአብሔር ይመስገን።